ሰላም ቅዱሳን እንዴት ናችሁ? በዛሬው ዕለት ቁጥር 2 ትምህርታችንን እንጀምራለን። የዛሬው ርዕስ መልካሙ እግዚአብሔር በገነት እንዴት ሰውን የሚያጠፋ የበለስ ፍሬን አስቀመጠ የሚል ነው። ወይም ሌላ ርዕስ መልካሙ እግዚአብሔር በገነት ሰው የሚጠፋበትን የበለስ ወይም የፍሬ ዛፍ እንዴት ሊያስቀምጥ ቻለ የሚል ይሆናል። በዘፍጥረት ምዕራፍ 2 ቁጥር 17 ላይ እንደሚናገረው እግዚአብሔር በጎና መልካምን የሚያሳውቅ ዛፍ አቆመ ይላል። እግዚአብሔር ለምን በጎና መልካምን የሚያሳውቅ ዛፍ በገነት አቆመ? ለምንስ በዘፍጥረት 3:22 ላይ ከሕይወት ዛፍ ቀጥፎ እንዳይበላ በልቶም ለዘላለም እንዳይኖር ከለከለው? መጀመሪያ የበለስ ፍሬን የበለስም ላይሆን ይችላል፣ ብቻ የፍሬ ዛፍን አቆመ። ከዛ በላ። ከበላ በኋላ ሌላ ዛፍ አለ ወይም ሌላ ፍሬ አለ። እሱም ደግሞ የሕይወት ዛፍ ይባላል። ከሕይወት ዛፍ እንዳይበላ በልቶም ለዘላለም እንዳይኖር ግን ከለከለው ይላል። እዚህኛው ሁለተኛው ላይ እግዚአብሔር ጣልቃ ገባ። የመጀመሪያው የአዳም ኃላፊነት ነበር። አትብላ ከተባለው ፍሬ አለመብላት የአዳም ኃላፊነት ነበር። ሁለተኛው ላይ ግን እግዚአብሔር ጣልቃ ገባ። ለመሆኑ እነዚህ ሁለት ነገሮች ምንድናቸው? ምንስ ያስተምሩናል? እግዚአብሔር የበለሱን ዛፍ እንዳይበላ ከበላም ሞትን እንደሚሞት የነገረው ዛፉን በማስቀመጥ ሰውን ለማሳት አይደለም። ዛፉን ሲወጡና ሲገቡ እያዩ የጎመጁ ተሳስቶ እንዲበሉ ሆን ብሎ እግዚአብሔር አላስቀመጠም። ነገር ግን እግዚአብሔር ሲወጡና ሲገቡ ያንን የፍሬ ዛፍ እያዩ አንድ ነገር እንዲረዱና እንዲያስተውሉ ፈልጓል። እሱም ሞት እንዳለ ነው። ሞት ምን እንደሆነ አያውቁም። ለምን አልተለማመዱትም? ሞት የሚታይና የሚጨበጥ ነገር አይደለም። በራሳችን ላይ የሚሆን ነገር ነው። ስለዚህ ያላዩትን፣ ያልዳሰሱትን፣ የማያውቁትን ነገር ሊያስረዳቸው የፈለገው እግዚአብሔር በዛ ዛፍ ነው። ያን ዛፍ ባዩ ቁጥር ሞት የሚባል ነገር አለ። ስለዚህ ሞትን ነው የሚያስታውሳቸው። አዳምና ሔዋን ሞት ምን እንደሆነ ስለማያውቁ ማለት ነው። ታዲያ ይህ ነገር ማለት ዛፉን እያዩ ሞት እንዳለ ማወቃቸው ከሞት አዳናቸው ወይ አላዳናቸው? በሌላ በኩል ደግሞ ምንድነው ሞት? ሞትስ ከየት መጣ? መጀመሪያ ሞት ከየት እንደመጣ መልስ። ሞት የመጣው በሰይጣን አማካይነት ነው። ሰይጣን ከተፈጠረ በኋላ ሁለት አይነት ቢያንስ ማለት ነው ኃጢአትን ሰራ። የመጀመሪያው ለኢየሱስ አልሰግድም አለ። እኔ ራሴ ትልቅ ነኝ አለ። በልዑል እመሰላለሁ አለ። ኢሳይያስ 14:14 ላይ እንደምናየው እኔ በልዑል እመሰላለሁ አለ። ልዑል ያው ወልድ ነው። በልዑል እመሰላለሁ አለ። እኔ ከሱ በምን አንሳለሁ አለ። ታበየ። ስለዚህ እግዚአብሔር መላእክቱን ሲፈጥራቸው የሰጣቸውን ቃል ሻረ። እግዚአብሔር መላእክቱን ሲፈጥር ማለት የፈጠራቸውም ኢየሱስ ነው። እነሱ አብን አያውቁትም ማለትም አላዩትም። ኢየሱስ ሲፈጥራቸው የሰጣቸው ቃል አለ። ይህም በዕብራውያን 1:6 ላይ ተጽፏል። በኩርን ወደ ዓለም ሲያስገባ የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ ይላል። እግዚአብሔር በኩሩን ማለትም ወልድን ወደ መላእክት ዓለም ሲያመጣ ወይም ደግሞ ኢየሱስ መላእክትን ከፈጠረ በኋላ ከእግዚአብሔር ይሰጣቸው ማስጠንቀቂያ ምን የሚል ነው? የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ፣ ለወልድ ስገዱ የሚል ነው። ሰይጣን ግን ይህን ቃል ከተወሰነ ጊዜ በኋላ ይሁን ወዲያው አይታወቅም ተቃርኖ ቆመ። ለምን? እኔ በልዑል እመሰላለሁ አለ። እኔ ራሴ ልዑል ነኝ፣ ያው እኔ ራሴ ወልድ ነኝ ማለቱ ነው። ባጭሩ ከእግዚአብሔር ያው ሥላሴ ከምንለው አንዱ አድርጎ ራሱን ቆጠረ ማለት ነው። ዛሬም እንደሚያደርገው በሌላ በኩል ደግሞ አንድ ሰው የእግዚአብሔርን ቃል ረግጦ በተቃራኒው ከቆመ ለክፉ አሰራር እንደሚጋለጥ ማየት እንችላለን። ሰይጣን ከመሳቱ በፊት ክፋት፣ ጨለማ፣ ባህር፣
ሰይጣናዊ ባህሪ፣ ኃጢአት፣ ሞት የመሳሰሉ ክፉ ነገሮች እግዚአብሔር አልተፈጠሩም ነበር። እግዚአብሔር ክፋትን አልፈጠረም፣ ጨለማን አልፈጠረም፣ ባህርን አልፈጠረም፣ ኃጢአትን አልፈጠረም፣ ሞትን አልፈጠረም። ታዲያ ከየት መጡ? ሰይጣን የእግዚአብሔርን ቃል ሆን ብሎ ረግጦ ማለትም ለልዑል አልሰግድም ባለበትና ባመጸበት ጊዜ ይህ አመጻው የስህተትን በር ፈጠረለት። መልካም የሆነው ጨለማ ሆነበት ማለት ነው። እስቲ አንድ ምሳሌ እንይ። በዘጸአት ላይ ሙሴ የእግዚአብሔርን ሕዝብ በየዕለቱ መና እንዲሰበስቡ አዘዛቸው፣ እንዳታሳድሩ ብሎ አስጠነቀቃቸው። ስለዚህ ሁሉም ሰው የየዕለት የሚበቃውን ብቻ መና ይሰበስብ ነበር። አንዳንዶች ግን አሳደሩ ይላል። ለነገ ይሆነናል ብለው አሳደሩ። ጠዋት ሲያዩ ግን ትል ሆኖ አገኙት ይላል። መናው እንዴት ትል ሆነ? መና ነው እኮ። ትል ያደረገው አለመታዘዝ ነው። ሰንበት ሲገባ ግን ሰንበት ሊገባ እንደ ነገ የሁለት ቀን ሰብስቦ አላቸው። ስለዚህ የአንድ ቀኑን አሳደሩ ማለት ነው። ካደሩ በኋላ ግን መናው አልተላም። እዛ ጋር አታሳድሩ ብሏቸው ሲያሳድሩ ተላ፣ እዚህ ጋር ደግሞ አሳድሩ ብሏቸው ሲያሳድሩ ተላ። ስለዚህ መትላቱ ከመናው አይደለም ማለት ነው። መናው የሚያተላ ሆኖ ሳይሆን እግዚአብሔርን ቃል አለመታዘዝ መልካሙን ነገር ወደ ክፉ እንደሚለውጠው ያሳያል። ነገርን የሚያሳምረውና ክፉ የሚያደርገው እንደ እግዚአብሔር ቃል ማድረጋችንና ለማድረጋችን ነው ማለት ነው። ሰይጣንም እግዚአብሔር ሰማይና ምድርን ፈጠረ ካለ በኋላ ሁሉንም መልካም አድርጎ እንደፈጠረ ይናገራል። ስለዚህ ሰይጣንም ፍጥረትም ሲፈጠር መልካም ነበር። ጨለማ አልነበረም፣ ባህር አልነበረም፣ ክፋት አልነበረም፣ ስቃይ አልነበረም፣ ሞት አልነበረም፣ ኃጢአት አልነበረም፣ ማጣት አልነበረም፣ ጉስቁልና አልነበረም፣ ክፋት፣ ጥላቻ አልነበረም። ነገር ግን ለመላእክት አንድ ቃል ሰጣቸው፣ ለልዑል ስገዱ። ይህ ኃላፊነት ነው። ምናልባት ባይጻፍም ካልሰገዳችሁ ግን ይህ እርግማን አለ ወይም ይህ ጥፋት ይኖራል ብሏቸው ሊሆን ይችላል። ልክ ለአዳም ሞት አለ እንዳለው ለመላእክቱም የሆነ ነገር ብሏቸው ይሆናል። የማይታዘዝ ሰው ይህ ችግር ይገጥመዋል ብሎ ሊሆን ይችላል። መላእክቱ ያ ነገር የሚገጥማቸው ችግር ምን እንደሆነ ባያውቁም፣ ስለዚህ ሰይጣን ባልታዘዘ ጊዜ አለመታዘዙ ክፋትን ፈጠረ ማለት ነው። ሞትን ፈጠረ፣ ጨለማን፣ ስቃይን፣ እረፍት ማጣትን፣ ኃጢአትን ፈጠረና የሰይጣን ንብረቱ ሆነ። ስለዚህ ሞት ከየት መጣ? ካለመታዘዝ። ሰይጣን ባለመታዘዙ ምክንያት አለመታዘዙ ያመጣበት ጣጣ ነው ማለት እንችላለን። መቼም እግዚአብሔር ስለጠላው እንዲያደረገበት ልንል አንችልም። እግዚአብሔር ኃጢአትን እንጂ የፈጠረውን ፍጥረት አይጠላም። በተጨማሪም እግዚአብሔር በስርዓት የሚመራ ጻድቅ አምላክ ስለሆነ ትክክለኛ ብያኔ ይሰጣል እንጂ በንዴት ግብታዊ እርምጃ እንደማይወስድ ለሁላችንም ግልጽ ይመስለኛል። እንግዲህ ወደ አዳም ስንመጣ ከዚህ አትብላ በበላ ቀን ትሞታለህ ሲለው እግዚአብሔር እያለ ያለው ነገር ምንድን ነው? ሞት አለ፣ ተጠንቀቅ እያለው ነው። በእግዚአብሔር ቃል ላይ አታመስ፣ አትብላ ብያለሁ፣ ከበላ ትሞታለህ እያለው ነው። ቆይ ባይነግረው ኖሮስ እግዚአብሔር ዛፉን ባይኖር ኖሮ ሞት ግን አለ። ሰይጣን ሞትን ተሸክሞ እየዞረ ነው። ሞት አለ፣ ሰይጣን ተሸክሞ እየዞረ ነው። ዛፉን ባይኖር እግዚአብሔርም ባይነግረው ኖሮ ምን ይፈጠር ነበር? እግዚአብሔር አለመንገርና የጥበብ ዛፍ የተባለው አለመኖር በዓለም ላይ ያለውን ሰይጣን ተሸክሞ የሚዞረውን ሞት ያስቀረዋል እንዴ? አያስቀረውም። ሞትማ አለ። ስለዚህ ሰው ሊነገረው ይገባ ነበር፣ መጠንቀቅ ነበረበት።
ስለዚህ እግዚአብሔር እንዴት ያስረዳው? ሞት አለ እንዴት ይበለው? እግዚአብሔር ስለ ፍሬው ባይናገርና ፍሬው ባይኖር እንኳን ሰይጣን እነሱን ለማሳት የተለያየ መንገድ መጠቀሙ ይቀራል እንዳይቀርም። ለምሳሌ እግዚአብሔር እንዲሳደቡ ማድረግ ይችል ነበር። እርግጥ እግዚአብሔርን መሳደብ ኃጢአት ነው ተብሎ አልተጻፈም። ይሁን እንጂ በክብሩ ደግሞ እንዲመጡ ሊያደርግ ይችል ነበር። ለምሳሌ አዳምን ወይም ሔዋንን ስም ካወጣችሁላቸው እንስሳት ከእናንተ በታች ናቸው እኮ፣ ስለዚህ እናንተ የነሱ አምላክ ናችሁ፣ ስለዚህ ከነሱ ስግደትን ተቀበሉ ሊላቸው ይችላል። ወይም መልአክ ተልኮ ወደና አዳም ሲመጣ ይሄ መልአክ እኮ ለእናንተ ነው የተፈጠረው ስገድልኝ በሉት በማለት እግዚአብሔር የማይደራደርበትን ክብሩን እንዲወስዱ ሰውን ለማሳት መጣሩ አይቀርም ነበር። በዚህም ሆነ በዛ ሰይጣን ሰውን በማሳት ከእግዚአብሔር ጋር ለማጋጨት መንገድ አያጣም ነበር ለማለት ነው። ስለዚህ እግዚአብሔር ለሰው መናገር ነበረበት። ለሰው ለመናገር ደግሞ ይህንን ዛፍ ማስቀመጥ ነበረበት እንጂ ሰው በልቶ እንዲጠፋ አልነበረም። እንደዛ ቢሆንማ ለምን ሰውን ይፈጥራል ከመጀመሪያው? እንግዲህ ሰይጣን ሁለት አጀንዳ ነበረው። የመጀመሪያው ፍሬውን እንዲበሉ ነበር። ፍሬውን በሉለት። አሁን ግማሽ ክፋት ሆኑ ማለት ነው። 100% ክፉዎች አልሆኑም። ሰይጣን 100% ክፉ ነው። ፍሬውን በበሉ ጊዜ ግን እነሱ 100% ክፉዎች አልሆኑም። 50% ሆነዋል። ያው እንግዲህ ፐርሰንቱን ያስቀመጥኩት ያው በግምት ነው። ብቻ 50% ክፉዎች ሆኑ ማለት ነው። ጋድ ኮንሺየስ ናቸው፣ ዴቪል ኮንሺየስ ናቸው። በጎ ህሊና አላቸው፣ ክፉ ህሊና አላቸው ማለት ነው። በአሁኑ ሰዓት መጀመሪያ በጎ ህሊና ብቻ ነበራቸው። አሁን ግን ክፉ ህሊናንም ተቀበሉ። ስለዚህ 50-50 ማለት ነው። 50% ክፉ ሆኑ፣ 50% መልካምነታቸው ቀጥሏል። ስለዚህ ሰይጣን 100% ክፉ ሊያደርጋቸው ፈለገ። ቀጣይ ሁለተኛው እርምጃ ምን ነበረ? የህይወት ዛፍን እንዲበሉ ነበር። የህይወት ዛፍን ከበሉ በኋላ አይሞቱም በስጋ። የህይወትን ዛፍ የበላ ሰው በስጋው አይሞትም፣ ግን ለዘላለም የተረገመ ይሆናል። 100% ክፉ ይሆናል። በስጋ አይሞትም፣ ለዘላለም ግን የተረገመ ይሆናል። በሌላ አነጋገር ምን ሆነ ማለት ነው? 100% የሰይጣን ባሪያ ሆነ ማለት ነው። የክፉ ባሪያ ሆነ ማለት ነው። ሰይጣን አገልጋይ ሆነ ማለት ነው። ስለዚህ ሰይጣን በአቋራጭ እግዚአብሔርን እጅ በሰው በኩል ጠምዝዞ ሰውን ለራሱ አደረገው ማለት ነው። ለዚህ ነው እግዚአብሔር ሰው የህይወትን ዛፍ እንዳይበላ የገነትን በር የዘጋበት። ሰው ቢበላ ኖሮ 100% ክፉ በመሆን 100% የሰይጣን አገልጋይ ይሆናል። ዘር ማንዘሩ ሁሉ የሰይጣን አገልጋይ ይሆናል። መዳን የለም። ኢየሱስ ለሰው አይሞትም። ሰውንም ማጥፋት አይችልም። ለምን? የህይወትን ዛፍ ነው የበላው። የህይወትን ዛፍ የበላ ለዘላለም ይኖራል። ይህንንም ደግሞ በዝራኤል ላይ ማየት ይቻላል። ስለዚህ ሰይጣን ሁለት አጀንዳ ነበር። እግዚአብሔር ግን ሁለተኛው እንዲሆን አልፈቀደም። ሰው ፈጽሞ እንዲጠፋ ስላልፈለገ የህይወትን ዛፍ እንዳይበላ የገነትን በር በሚገለባበት ሰይፍ እንደዘጋ የእግዚአብሔር ቃል ይናገራል። ስለዚህ ወደ ዋናው ነጥባችን ስንመለስ እግዚአብሔር በበለሱ ዛፍ ሞት እንዳለ አዳምን ለማስታወስ በገነት አኖረ። ዛፉ ባይኖር ኖሮ የሚያስታውሳቸው ነገር ስለሌለ እና አዳም ይዘናጉ ነበር። ሰይጣንን በቀላሉ ይጥላቸው ነበር። ምናልባት ምን ያህል ዓመት በገነት እንደኖሩ አናውቅም ከውድቀት በፊት። ዛሬ ሰው ሁሉ እግዚአብሔርን መታዘዝ ቢጀምር፣ ሰው ሁሉ እግዚአብሔርን ቢታዘዝ ሰይጣን ምንም ማድረግ አይችልም። ምክንያቱም መንቀሳቀሻ የለውም። ሰይጣናው የሚሰራው በሰው ውስጥ ሆኖ ነው። ስለዚህ አጋንንቱም እሱም ለቀው ሄዱ ነበር ምድርን። ግን ብዙ ለሰይጣን ልቡን የሰጠ ሰው ስላለ በእነሱ ውስጥ በማደር ምድር ላይ ያለውን ክፋት እንዲቀጥል ያደርጋሉ ማለት ነው። ሰይጣን እባብን መገለጫ እንዲያደርግ እግዚአብሔር ፈቀደ እንጂ ባይፈቅድ ምንም መገለጫ አካል አልኖረው ነበር። ግን ምንም መገለጫ አካል ባይኖረው ኖሮ ሰይጣን እነሱን ከማሳት ወደ ኋላ ይላል።
የብርሃን መልክ ለብሶ መልአክ መስሎ እኔ ኢየሱስ ነኝ ቢላቸው በብርሃን መልክ አማካይነት ሊያስታቸው ሳይችልም ነበር? አንድ ሶስተኛ የእግዚአብሔር መላእክት ያሳተ ከመላእክት የሚያንሱ ሰዎች ማንሳት ያቅተዋል። ስለዚህ ሰይጣን ሌላ መንገድ አያጣም ነበር ማለት ነው። እግዚአብሔር ግን እባብን እንዲጠቀም የፈቀደለት ምናልባት እግዚአብሔር የፈቀደለት ወደፊት እግዚአብሔርም ሰውን ለማዳን ስጋን ለብሶ ስለሚገለጥ በስጋ አድሮ ማለት ነው። ሰይጣንም አሁን በስጋ አድሮ ፈቃዱ እንዲፈጽም እና እግዚአብሔርም ሚዛናዊ እንዲሆን ይሆናል። ለራሱ ተገልጦ ለሌላው ላለመከልከል ሊሆን ይችላል። ይሄ እኔ ግምት ነው። ያም ሆነ ግን ሰይጣን እባብን ባያገኝም የብርሃን መልአክ መስሎ መገለጥ ስለሚፈቀድለት በዚህም ሆነ በዛ ሰው ማሳቱ አይቀርም ነበር። ምክንያቱም ከመልአክ ያነሰን ሰው ማሳት አያቅተው። አንድ ሶስተኛ መላእክትን አስቶ ከእግዚአብሔር የለየው ማለት ነው። እባብ ከገነት ነዋሪ እንስሳት መካከል አንዱ ነው። ምናልባት እንሽላሊትን ወይም እስስትን ወይም ሌላ እንስሳን ይመስል ነበር። ሲረገም መራመድ ስላልቻለ መሬት ላይ ተዘርግቶ መሄድ ጀመረ። የሰውም ጠላት ሆኖ ጫካ ገባ። እንግዲህ እንስሳ በሁለት ተከፈሉ ማለት ነው ከጥፋት በኋላ። ግማሾቹ የሰው ወዳጅ ሆኑ እንደ በግ፣ ላም የመሳሰሉት፣ ሌሎቹ ደግሞ የሰው ጠላት ሆኖ ጫካ ገቡ። ዘፍጥረት 1:27 እግዚአብሔር ወንድና ሴት አድርጎ ፈጠራቸው፣ እግዚአብሔርም ባረካቸው፣ ብዙ ተባዙ፣ ምድርን ሙሉአት፣ ግዟትም አላቸው ይላል። አዳምና ሔዋን ላይ ሆነው ይህን በረከት ተቀበሉ። አዳምና ሔዋን አንድ ላይ ሆነው ይህንን በረከት ተቀበሉ። ሲባረካቸው አዳምና ሔዋን አንድ ነበሩ። በረከቱ ሙሉ በሙሉ ውጤታማ የሚሆነው አንድ ሀሳብ ሲኖራቸው ነው ማለት ነው። የሰይጣን ዋና ስራ ደግሞ ሁለቱን በሀሳብ መለያየትና እንዳይግባቡ ማድረግ ነው። ይህ ሲሆን በረከቱ ይሸራረፋል። የእግዚአብሔር ቃል ምን ይላል? 1,000 ያባርራል፣ ሁለቱ ደግሞ 10,000 ያባርራሉ ይላል። ስለዚህ ሲለያዩ ውጤታቸውም የሚያመጡት ውጤት በጣም ዝቅ ይላል ማለት ነው። እንግዲህ በዘፍጥረት ምዕራፍ 2:9 ላይ በገነት መካከል የሕይወትን ዛፍ መልካምና ክፉን የሚያሳውቀውንም ዛፍ አበቀለ ይላል። የሕይወት ዛፍ የሚለው ሪቫይቫልን፣ ተሐድሶን ያመለክታል። የሕይወት ዛፍ ሕይወት፣ አረንጓዴነትን፣ ሕያውነትን፣ ሕይወትን፣ ተሐድሶ የሚል ትርጉም አለው። በራእይ ምዕራፍ 22:2 በወንዙ ዳርቻ ፍሬ የሚሰጥ የሕይወት ዛፍ ነበረ፣ የዛፉም ቅጠሎች ሕዝቦች የሚፈወሱባቸው ነበረ ይላል። ራእይ 2:7፣ ራእይ 22:14 እንዲሁም ራእይ 22:19 ላይ ይናገራል። ይህ የሕይወት ዛፍና በዘፍጥረት ላይ ያለው የሕይወት ዛፍ አንድ አይደለም። በራእይ ላይ የተጠቀሰው የሕይወት ዛፍ የእግዚአብሔር ሕይወት የሆነው ኢየሱስ ክርስቶስ ነው። በራእይ ላይ የተጠቀሰው የሕይወት ዛፍ የሕይወት እንጀራ የእግዚአብሔር ክብር የሆነው ጌታችን ነው። ወደ ገነት ስንመለስ አንድ ሰው ከሕይወት ዛፍ ኃጢአትን ሰርቶ ፍሬውን ቢበላ ወዲያው ለዘላለም ያጋንንት ማደሪያ ይሆናል። የሚወልዳቸው ልጆች ለዘላለም አብሯቸው የሚኖር አጋንንት ማደሪያ ይሆናሉ። የሕይወትን ዛፍ ቢበላ ኖሮ አዳም ለዘላለም የሚወልዳቸው ልጆችም እሱም አይሞቱም ነበር። ግን የተረገሙ ናቸው። ምክንያቱም እርግማን ስር ነው ያሉት። ያኛውን ፍሬ በበሉ ጊዜ እኮ ሞት ታውጆባቸዋል፣ ሞት ተፈርዶባቸዋል። ሞት ተፈርዶባቸው ይህን ሲበሉ ዘላለም ሞት የተፈረደባቸው ሰው ዘሮች የሆኑ ነበረ ማለት ነው። ዘፍጥረት 2:9 ላይ መልካምና ክፉን የሚያሳውቅ ዛፉ ዓላማ ምንድን ነው? ምንድን ነው የዛፉ ዓላማ? ዛፉ ምንን ያመለክታል? አንደኛ ዛፉ የሚያመለክተው ክፉ ነገር ሞት እንዳለ ሁልጊዜ እነሱን ለማስታወስና ለማስጠንቀቅ ነው። ሲወጡ ሲገቡ ያን ሳዩ ሞት የተባለ ነገር እንዳለ
ሞትን ደግሞ ተሸክሞ የሚኖር ሰይጣን እንዳለ እንዲጠነቀቁ እንዲገነዘቡ ያደርጋቸዋል። ስለዚህ ሁልጊዜ ሞት፣ ከእግዚአብሔር መለየት፣ የሰይጣን ባሪያ መሆን እንዳለ እንዲገነዘቡ ያደርጋቸዋል ማለት ነው ዛፉ። ሁለተኛ ዛፉን ሲያዩ ፍጹም እንዳልሆኑ ይነግራቸዋል። ምክንያቱም ሞት አለ፣ ከበላችሁ ትሞታላችሁ። አንድ የማያሸንፉት ነገር አለ ማለት ነው። አንድ ማናሸንፈው ሞት የተባለ ነገር አለ፣ ሊውጠን የሚፈልግ የማንችለው። ስለዚህ ከሱ መጠንቀቅ አለብን። ስለዚህ ፍጹም እንዳልሆኑ ነው የሚነግራቸው። ፍጹም እንዳልሆኑ። ፍጹም ካልሆኑ ደግሞ መፍትሄው ምንድን ነው? በእግዚአብሔር ላይ መደገፍ ነው። እግዚአብሔር ሰው ፍጹም እንዲሆን አይፈልግም። ትንሽ ክፍተት እንዲኖረው ይፈልጋል፣ በምድር ላይ ሳለን ማለት ነው። ምክንያቱም ሰው ፍጹም ከሆነ እግዚአብሔርን አይፈልግም። እዚህ ነው በጣም ብዙ ነገር የሞላላቸው ብዙ ሰዎች እግዚአብሔርን የማይፈልጉት እግዚአብሔር ምን ያደርግልኛል ስለሚሉ ነው። ስለዚህ በሰው ሕይወት አንድ ክፍተት እንዲኖር ይፈልጋል እግዚአብሔር፣ ወደ እግዚአብሔር የሚጠጋበት ማለት ነው። ስለዚህ ያንን ሲያዩ ሞት የተባለ ነገር አለ። ይሄ ሞት ደግሞ እንደማያሸንፉት ያውቃሉ። ስለዚህ ሞትን ከሞት ለመጠንቀቅ ያላቸው አማራጭ እግዚአብሔርን በመታመን መኖር እንዳለባቸው ይረዳሉ። ስለዚህ እግዚአብሔርን ተደግፈው እንዲኖሩ ያሳስባቸዋል ማለት ነው። አለማወቃቸው፣ ፍጹም አለመሆናቸው፣ አንድ ያልገባቸው፣ አንድ ያልደረሱበት ነገር እንዳለ መገንዘባቸው በእግዚአብሔር ላይ ስለዛ ነገር እንዲደገፉና በእግዚአብሔር እንዲታመኑ ያደርጋቸዋል። እግዚአብሔር ደግሞ መቼም ሰው ሁሉ በሱ እንዲታመን ይፈልጋል። ዋናውም የዛፉ ዓላማ ይሄ ነው። ስለዚህ እግዚአብሔር ለምንድን ነው በዛ ዛፍ ያስቀመጠው? የሚገድል ዛፍ ለሚለው ትልቁ መልስ በእሱ እንዲታመኑ ነው የሚል፣ በእሱ እንዲደገፉ፣ ለአንድ ለሚያጠፋቸው ነገር መፍትሄ እሱ እንደሆነ እሱን እንዲደገፉ፣ እሱን እንዲከተሉ ለማሳሰብ ነው። ሶስተኛው ያው ከዚህ ጋር ተመሳሳይ ነው፣ በእግዚአብሔር ላይ እንዲደገፉ ነው። ቀደሙ ፍጹም እንዳልሆኑ እንዲያውቁ ነው ብለናል። ሁለተኛው። ሶስተኛው ደግሞ በእግዚአብሔር ላይ እንዲደገፉ ነው። ሞት በዙሪያቸው አለ። ስለዚህ እያላችሁ ያለው ምንድን ነው? እኔን እስከሰማችሁና እስከታዘዛችሁ ሞት አይነካችሁም እያላቸው ነው። እግዚአብሔር ሁል ጊዜ ሰዎች በእሱ እንዲደገፉ ይፈልጋል፣ ዛሬም ቢሆን ማለት ነው። ስለዚህ በእሱ እንድንደገፍ ነገር ሁሉ ሙሉ እንዲሆን አይፈልግም። ስለሚጠላን ሳይሆን እሱን እንዳረሳው ነው። ስለዚህ ቢያንስ አንድ ክፍተት ይኖራል ማለት ነው፣ ወደ እግዚአብሔር እንድንተጋ የሚያደርገን። ስለዚህ አንዳንድ ጊዜ አንዳንድ ነገሮች ካልተነሱ ልባችን ከእግዚአብሔር ጋር ተጣብቆ የሚያስቀር ነገር ነው ማለት ነው። ሁሉ ነገር ከተሟላማ እግዚአብሔርን አንፈልገው። ስለዚህ እግዚአብሔርን የምንፈልግበት አንድ በእኛ የማይመለስ ጥያቄ ያመጣል። ስለዚህ ዘወትር ወደ እግዚአብሔር ለዛ ጥያቄ እንጨዋለን ማለት ነው። ስለዚህ የዛፉ ዋና ዓላማም ይሄ ነው። ዛፉን ታዲያ የሰው ልጅ እየበዛ ቢሄድ ኖሮ እና አዳም ባይስቱና ሚሊየን ቢሆኑ ኖሮ ተባስተው ዛፉ ያለው ገነት መሀል ነው። እግዚአብሔር ብዙ ዛፍ ያበቅል ነበር። እንዴት ነው ሌሎችስ የአዳም ዘሮች ሞት እንዳለ የሚረዱት? እንዴት ነው? በእኔ መረዳት ጨለማን የፈጠረው እግዚአብሔር ሞት እንዳለ ሰዎች እንዲረዱ ነው። ቀን ብርሃን አለ፣ ማታ ደግሞ ሞትን። ስለዚህ ሞትን እንዲያስታውሳቸው ነው። እርግጥ ነው የጨለማ ቀንና ሌሊትን ሲፈጠር 4 ዓላማዎች እንዳሉት ቢናገርም ከዚህ አንጻር ግን ጨለማ አንደኛው ዓላማ ሞት እንዳለ፣ ክፋት እንዳለ፣ የሆነ የተደበቀ ነገር እንዳለ እንዲረዱና ያም ከነሱ አቅም በላይ እንደሆነ ገብቷቸው በእግዚአብሔር ላይ እንዲደገፉ ለማሳሰብ የተፈጠረ ነገር ነው። ምዕራፍ 2 ቁጥር 9 በገነት መካከል መልካምና ክፉን የሚያሳውቀውን ዛፍ አበቀለ። በገነት መካከል የነበረው ክፉ የሆነውን ጥበብ
አእምሮ የሚያስተምረውን የዚህን ዓለም ጥበብ ነው። ማለትም በገነት መካከል የነበረው ይህ ዛፍ ምንን ይወክላል? ጥበብን፣ አእምሮን። የትኛውን ጥበብ? ክፉ የሆነውን ጥበብ፣ የዚህን ዓለም ጥበብን ያሳያል። ያው ጨለማን ይወክላል ብለናል። ሞት እንዳለ ያሳያል ብለናል። በሌላ በኩል ደግሞ ይህ ዛፍ የሚያሳየው ክፉ የሆነ ጥበብ እንዳለ፣ ክፉ የሆነ እውቀት እንዳለም ያሳያል። ምክንያቱም ምን ይላል? በገነት መካከል መልካምና ክፉን የሚያሳውቀውን ዛፍ አበቀለ። ስለዚህ የእውቀት ዛፍ ነው ይሄ። ግን የምን እውቀት? የክፉ እውቀት። መልካምና ክፉን የሚያሳውቀው። መልካሙንማ ያውቃሉ እኮ፣ የጎደላቸው ክፉ ነው። ስለዚህ ክፉን የሚያሳውቅ ዛፍ ነው። ሞትን የሚያሳውቅ ዛፍ ነው። ኃጢአትን፣ ጥፋትን፣ መከራን፣ ስቃይን የሚያሳውቅ ዛፍ ነው። ወደዛ የሚወስድ ነው። ያም ደግሞ ሰይጣን ነው፣ ዛፉ አይደለም። በምሳሌ ነው የተቀመጠው። ምክንያቱም ዋናው እኮ ዛፉንም ስለበሉ ብቻ አይደለም የተረገሙት። ዛፉን እንዲበሉ የመጣውን ቃል መታዘዛቸውም ነው። የእግዚአብሔር ቃል ትተው የሰይጣንን ቃል አትሞቱም ብሎ ያለውን ቃል መውሰዳቸው፣ የእግዚአብሔርን ቃል ተቃርነው መቆማቸው ነው አንድም እንዲጠፉም ያደረጋቸው። ዛፉ ከውድቀት በኋላ አልታየም። ታዲያ የት ሄደ? ያው ዛፉ የሰይጣንን ክፋት ያመለክተናል ብለናል። ስለዚህ ሰይጣን ያን ክፋት ተሸክሞ ይዞር ነበር፣ ይረጭ ነበር ማለት ነው። ስለዚህ የጨለማው ሌላ ገጽታ ይህ ነው ማለት ነው። ማለት ጨለማ የቀንን መምሸት ቢያመለክትም በሌላ በኩል ግን የሚያመለክተው ክፋት እንዳለ ያመለክታል ማለት ነው። ሞት እንዳለ ያመለክታል። ምዕራፍ 2 ቁጥር 17 ከእርሱ በበላ ቀን ሞትን ትሞታለህ። በበላ ጊዜ ሞትን ትሞታለህ። ምንድን ነው ሞት? አንደኛው ክፉ አእምሮ ነው። ልክ በበላ ጊዜ ምንድን ነው የሆነው? ክፉ አእምሮ ተቀበለ። 100% በጎ ሕሊና ነበረው። ምክንያቱም ዛፉ ምንድን ነው የሚለው? መልካምና ክፉን የሚያሳውቅ ዛፍ ነው ያ ዛፍ። መልካምንም ምንማ ያውቃል፣ የቀረው ክፉ ነው። ስለዚህ ዛፉን ሲበላ ክፋትንም አወቀ 50%። ስለዚህ ለሁለት ተከፈለ ማለት ነው። በጎ ሕሊናው ለሁለት ተከፈለ። ግማሹ በበጎ ሕሊናነት ቀረ፣ ግማሹ ደግሞ በክፉ ሀሳብ ተሞላ። ስለዚህ ይህ ክፉ የሆነውን ጥበብ ያሳያል፣ የዚህን ዓለም ጥበብ ያሳያል። ስለዚህ በበላ ጊዜ የተቀበለው ምንድን ነው? ክፉ ሕሊናን ነው የተቀበለው። ክፉ ሕሊናን ነው የተቀበለው። ክፉ ጥበብን ነው የተቀበለው። ክፉ አእምሮን ነው የተቀበለው። ክፉ አስተሳሰብን ነው የተቀበለው። ስለዚህ ሰው ግማሽ መልካም ሀሳብ፣ ግማሽ ክፉ ሀሳብ ያለው ሆነ። የሕይወትን ዛፍ ቢበላ ኖሮ ግን 100% ክፉ አእምሮ ይኖረው ነበር። እግዚአብሔር ለዚህ ነው የከለከለው። እንግዲህ ክፉ አእምሮ ውጤቶች ምንድን ናቸው? ሞት ነው። ሞት በቃየል ተገልጧል። የክፉ አእምሮ ውጤት ምንድን ነው? ዝሙት ነው። ዝሙት በኖህ ዘመን ነበረ። በኖህ ዘመን የጠፉ ሰዎች ዋና ምክንያትም ዝሙት ነው። ዛፉ ከውድቀት በኋላ ያው እንደሌላ አይተናል። እንግዲህ ክፉ አእምሮ ያለው ሰው ሆነ ማለት ነው። ስለዚህ ክፉ አእምሮ ካለው ምን ይሆናል? በጎ አለው ከእግዚአብሔር የወሰደው። አሁን ደግሞ ክፉ ሕሊናን ተቀብሏል። ስለዚህ የእግዚአብሔርንም ሀሳብ ይፈጽማል፣ የሰይጣንንም ሀሳብ ይፈጽማል ማለት ነው። ስለዚህ ነው ስጋና መንፈስ ይቃወማሉ። የእግዚአብሔር ሀሳብና የጠላት ሀሳብ ጦር ሜዳ ሆነ ማለት ነው። የሰው አእምሮ፣ የሰው ሀሳብ፣ የሰው ሕሊና ግማሹን አእምሮን ለሰይጣን ሸጠ ማለት ነው። ሰይጣን እንዲጠቀምበት ያ ግማሹን አእምሮን ሸጠ ማለት ነው። ሙሉ አእምሮን እግዚአብሔር ሰጥቶስ ነበር ለእግዚአብሔር የሚያደር አይሆንም ብሎ ግማሹን አእምሮ ለሰው ሸጠ። ሙሉን አእምሮ እንዳይሸጥ ሙሉን አስተሳሰቡን ማለት ነው እግዚአብሔር ከሕይወት ዛፍ እንዳይበላ ከለከለው። ስለዚህ ሰው ግማሹ አእምሮ እግዚአብሔርን የሚፈራ የሚወድ፣ ግማሹ አእምሮ እግዚአብሔርን የሚጠላ፣ እርስ በርስ የሚቃወም፣ እርስ በርስ የሚጋጭ ፍጡር ሆነ ማለት ነው። የሰይጣን ዓላማ ተሳካ ማለት ነው። ለምን? አጀንዳ ማስፈጸሚያ ስፍራ አገኘ ማለት ነው። በሶፋ
ሕሊና ውስጥ በሰው አእምሮ ውስጥ እዚህ ክፋትን የሚሰራ ሆነ። ስጋ ለባሽ ክፉ ልብ ካለው መኖር የሚችለው 1000 ዓመት ነው። እርግጥ ይሄ ከመጽሐፍ ቅዱስ እንዲሁ የገባኝ ነው። ትክክል ላይሆን ይችላል። ያው ትልቁ ሰው የኖረው 919 ዓመት ነው ከሚሉት አንስቼ ነው። ያመነ ሰይጣን አጣጥፎ የሕይወትን ዛፍ እንዲበሉ የማድረግ ዓላማው ሳይሳካ ቀረ። ያን ቢበላ ኖሮ ሰው 100% ክፉ ሕሊና ያለው 100% የሰይጣን ሀሳብ ብቻ የሚያስተናግድ 100% ክፉ 100% ገዳይ 100% የእግዚአብሔር ጠላት ሆኖ ግን ለዘላለም የሚኖር የሚዋለድ ፍጡር ይሆን ነበር። ለመሆኑ አዳም ሞትን ትሞታለህ ሲል እንዲሁት ይሆን የተረዳው? መቼም ሞት ማለት የአንድን ነገር መቋረጥን ነው የሚያሳየው። እግዚአብሔር የሚለውና አዳም ያመነው በበላ ቀን ከኔ ጋር እግዚአብሔር ያለው አዳምን በበላ ቀን ፍሬውን ከኔ ጋር ያለ ህብረት ይቋረጣል፣ ጠላት ትሆነኛለህ፣ የኔ መንፈስ በአንተ ያለው መልካም መንፈሴ ወይም መልካሙ ፍሬ ካንተ ይለያል፣ ሰይጣን ከኔ እንደተለየ አንተም ከኔ ትለያለህ፣ እግዚአብሔር የሰጠህ በረከትም ካንተ ይለያል እያለው ነበር። ሳይሞት በስጋ ሞት ይሆናል ማለት ነው። እግዚአብሔር መንፈስ ይለየዋል። ከሞት በኋላ ደግሞ ሙሉ በሙሉ ክፋት ይወርሰዋል፣ ይጠፋል ማለት ነው። እግዚአብሔር ለዘላለም በህይወት እያለ በህሊናው እግዚአብሔር መልካም ፍሬ በተወሰነ መልኩ ነበረው፣ 50% ማለት ነው። 50% ለሰይጣን አደረ፣ 50% ደግሞ ለእግዚአብሔር አሰበ። ምዕራፍ 2 ቁጥር 25 ራቁታቸውን ነበሩ አይተፋፈሩም ነበር። ይሄን ያመጣው ስለ እባብ ለመናገር ፈልጌ ነው። ምዕራፍ 3 ቁጥር 1 እባብም እግዚአብሔር ከፈጠራቸው የዱር እንስሳ አራዊት ሁሉ ተንኮለኛ ነበረ ይላል። እግዚአብሔር ሁሉ በፈጠረ ጊዜ መልካም ብሎ ነበር። በዘፍጥረት 1:24 ላይ እግዚአብሔር መልካም ብሎ ከፈጠራቸው ለምን እባብ ክፉ ሆነ? ሰይጣን ለምን እባብ መረጠ? የሰይጣንን ባህሪ ከዚህ እንዴት እንረዳለን? ሰይጣን በገነት እየዞረ ለእርሱ ጠቃሚ የሆነ እንስሳ ይፈልግ ነበር የሚያድርበትን እግዚአብሔር ስለፈቀደለት። የመጀመሪያ መስፈርቱ ታዲያ ምንድን ነው? ለማደር የመረጠው ምርጫ እንስሳ ሰውን የሚስብ ነገር ነው፣ በተለይ ሔዋንን የሚስብ። ስለዚህ የሔዋንን ተፈጥሮ አጥንቶ ነው እባብን የመረጠው። እባብ ደግሞ ያምራል፣ መልኩ እኮ ያምራል። ያው ስለማንወደው ያስጠላናል እንጂ ከለሩ ኢዝ ቢዩቲፉል ያምራል። ስለዚህ እንደዛ በቀለማት ተሽጎርጎሮ ሲያየው ለሔዋን ተፈጥሮ ተስማሚ እንደሆነ አየና መረጠው። ያኔ ታውቃላችሁ ተዘርግቶ የሚሄድ አይደለም። ምናልባት እንደ ወፍም ሊሆን ይችላል፣ ባይበርም እንደ ወፍ የሚሄድ እንደ እንሽላሊት፣ እንደ አዞ ወዘተ። ስለዚህ ይህ ውበት ሔዋንን ሊያማልል እንደሚችል ስለገባው የመረጠው ይመስለኛል። ሔዋን ደግሞ በተፈጥሯ ሴት ውበትን አድናቂ ናት፣ ተፈጥሮን አድናቂ ናት። ስለዚህ የመረጠው ከሔዋን አንጻር ነው። ከዚያ ገባበት፣ ውስጡ አደረ ማለት ነው። ጥያቄው ግን እግዚአብሔር ባይፈቅድለት ኖሮስ ነው። ባይፈቅድለት ኖሮ ከአሁን በፊት እንዳነሳ ነው የብርሃንን መልአክ መስሎ ከማታለል ወደ ኋላ አይልም ነበረ ነው በዚህም ሆነ በዛ። ስለዚህ ከሔዋን ጋር እንዲቀራረቡ አደረገ። በውበቱ ተደነቀች፣ እሱም እያደነቃት እያዝናና ቀጠለ። በዋነኝነት 3 ትምህርት አስተማራት። አንደኛ ከአዳም እንደማታንስ የግድ አዳም መታዘዝ እንደሌለባት ማስረጃ ደግሞ ውበቷን በማንሳት አንቺን የመሰለ ውብ አስተዋይ ትልቅ ብቃት ያለች ከአዳም ሳታንሺ የሱ ረዳት የበታች መሆንሽ በጣም ያሳዝናል። ይስቲ ዝሆንን፣ አንበሳን፣ ንብን ሴቷን አተኮ መሪያቸው እያለ ምናልባት ሴቷ መሪ ልትሆንም ላትሆንም ትችላለች፣ የኔ ግምት ነው። ከአዳም በጣም በምን ታንሻለች? በለስላሴ ውበት ትበልጫለች። እሱ ያለው ሁሉ አንቺ አለሽ፣ በምንም አይነት ተአምር አለቃሽ ሊሆን አይችልም እያለ ዋናው የትምህርቱ ዓላማ ምንድን ነው? የራሴን ነጻነት ማወጅ አለብኝ እንድትል ነው። እኔም ከሱ በኩል
ከሱ እኩል ከአዳም እኩል የመወሰን የፈለግኩትን የማድረግ መብት አለኝ የሚለውን ትምህርት ዕለት በመነዝነዝ አሳመናት። ስለዚህ አዳም ብቻ አይደለም ወሳኝ፣ እኔም ወሳኝ ነኝ፣ የፈለግኩትን ማድረግ እችላለሁ፣ እሱ እኔን መከልከል አይችልም የሚለውን እውቀት አስጨበጣት። ሌሎቹን ነጥቦች ትተን ይህን እውቀት ካስጨበጣት በኋላ ምክንያቱም በጥልቀት መግባት አልፈልግም፣ አሳምናት። እሷ ደግሞ መታ ነዘነዘችው። በአንድ ቀን ፍሬውን አልበላም እንብላ፣ እውቀት ይሰጠናል፣ እግዚአብሔር ያደረገናል፣ ራሳችንን የምንችል ያደረግናል። እንግዲህ ትልቁ ተቃርኖ እዚህ ጋር ምንድን ነው? እግዚአብሔር የፈለገው ምንድን ነው? ለእሱ እየተገዙ እንዲኖሩ ነው። ህይወታቸው ክፍተት ፈጥሯል። እግዚአብሔር ምን አይነት ክፍተት? ዛፉ ሞት አለው የሚል ነው። የማያውቁት ነገር አለ። ስለዚህ ለዛ ለማያውቁት ነገር ሲሉ በእግዚአብሔር ተደግፈው ይኖራሉ። ከበሉስ አሁን ሰይጣን ያላችሁ ምንድን ነው? ከበላችሁ እንደ እግዚአብሔር ትሆናላችሁ ነው። በእሱ አትደገፉም ነው። ስለዚህ ጦርነቱ ምንድን ነው? በእግዚአብሔር ከመደገፍ መውጣት ነው። ራስን መቻል ዲፔንደንት የነበረውን ላይፍ ህይወት መተው፣ ኢንዲፔንደንት መሆን፣ በእግዚአብሔር የማይደገፉ እግዚአብሔር የማያስፈልጋቸው እንዲሆኑ ነው ትምህርቱ። እግዚአብሔር ምን ያደርግልኛል እንዲሉ፣ እግዚአብሔር ደግሞ ያንን ያመጣው በሱም እንዲደገፉ ነው። አንድ የማያውቁት ነገር እንዳለ ለዛ ለማያውቁት ነገር በእርሱ ላይ እንዲደገፉ በእርሱ እንዲታመኑ ነው። ለምን? በእርሱ ስለታመኑ እግዚአብሔር የሚያገኘው ነገር አለ? የለም። እነሱ የሰው ልጅ ለመርዳት ነው። ሰው በራሱ ሙሉ መሆን ስለማይችል ስለሚጠፋ ከሱ የበለጠ አዋቂ የሆነ አጥፊ ስላለ ወደ እሱ እጅ እንዳይገባ በእሱ እንዲደገፍ ለማድረግ ነው። ሰይጣን ግን ያስተማራት ትምህርት ምንድን ነው? እሱን ስንበላ እንደ እግዚአብሔር እንሆናለን፣ በእሱ አንደገፍም፣ ራሳችን የቻልን እንሆናለን የሚል ነው። ዛሬም ይሄ ነው ትልቁ ትምህርት። ሰዎች የሆነ ነገር ሲያገኙ፣ ጸጋ ሲበዛ፣ ገንዘብ ሲበዛ፣ ልጅ ሲበዛ፣ ትምህርት እውቀት ሲበዛ ከእግዚአብሔር የመነጠል ነገር አለ፣ ራስን የመቻል። ሰው ግን 1000 ዓመት ኖሮም ሁሉን ነገር ቢያገኝ ከእግዚአብሔር ተነጥሎ ሊኖር አይችልም። ክፍተት አለ። የፈለገው ቢያደርግ ከሱ በላይ የሆነ ጠላት አለ። ስለዚህ ለጠላቱ መሳሪያ ነው የሚሆነው፣ የጠላቱ እጅ ነው የሚገባው። በዚህ እግዚአብሔር እጅ መውደቅ ይሻላል። ዘፍጥረት 3:14 ላይ እንግዲህ ንስሐ መግባት ፈቃደኛ አልሆኑም። ምክንያቱም እግዚአብሔር የት ነህ ሲለው ራቁቴን ነኝ፣ ሚስቴ ሰጠኝ፣ ሴት አበላች፣ ፍሬ ሰጠችኝ፣ አሳተችኝ። እግዚአብሔር ያለው ራሱ እንዲናዘዝና ምሕረት አድርግልኝ እንዲል ነበር። እግዚአብሔር አጠያይቅ። እሱ ግን ንስሐ ለመግባት አልፈለገም። እሷም በእባብ አሳበበች፣ እሷም ንስሐ ለመግባት አልፈለገችም። ስለዚህ ፍርድ ነው የመጣባቸው። እባቡንም እግር አልባ ትሆናለህ፣ አፈር ትበላለህ አለው። ታዲያ እግር አልባ መሆንና አፈር መብላቱ ጉዳቱ ምንድን ነው ካላችሁ፣ ሮጦ ማምለጥ የማይችል የሚጨፈለቅ፣ ምናልባት በዛን ጊዜ መናደፍ አልነበር ይሆናል። ጠላትነት የመጣው አንዱ እንስሳ ሌላውን እንስሳ መብላት የጀመረው ከጥፋት በኋላ ስለሆነ ማንም የሚረግጠው ስለሆነ ሊሆን ይችላል። አፈር መብላት መቼም ከጣፋጩ የብደት ፍሬ ጋር እኩል ሊሆን አይችልም። እንስሳ ያን ጊዜ ይናገሩ ከነበረ መቼ ነው የተቋረጠው አናውቅም። ምናልባት እንስሳ ለእግዚአብሔር ብቻ ይሆናል ድምፅ ያላቸው። ከውድቀት በፊት ሰው በጎ ሕሊና ብቻ ነበረው። ስናጠቃለን ክፋትን ማሰብ አይችልም። ለ100% በጎ ሕሊና ነው። ሰው በመልካም ሕሊና ብቻ ስለተሞላ መልካምን ነገር ብቻ ነበር የሚያስበው። ደግሞ መጽሐፍ ቅዱስ የሚለው ሰው በልቡ እንዳሰበ እንዲሁ ነው። ስለዚህ የሚገጥመው መልካም ነገር ብቻ ነበር።
ምድር መልካም በርም ብቻ ነበር የምታበቅለው። ሰው ፍሬው ሲበላ ቢያንስ 50% ህሊናው ቆሸሸና ክፉ ሀሳብን ማሰብ ጀመረ። ክፉ ሀሳብ ደግሞ ወደ ክፉ ድርጊት ተለወጠ። በመልካምና ክፉ ሀሳብ ተሞላ ማለት ነው። የሰው መልካምነት ለሰው ክፉ ሀሳብ ተዋጠ። ክፋት ነገሰ። ምድርም ለሰው ክፋት መልስ ሰጠች። ክፋትን ሲዘራ ምድርም ደግሞ ታሳጭደው ጀመር ማለት ነው። መልካም ማብቀል አቁማ ካልተዘራ በስተቀር እሾህን አበቀለች። ይህ ግን ግንድ ያላቸውን ለአራዊትና እንስሳ እንዲሁም ለሰው ያበቀላቸውን ፍራፍሬዎች አያካትትም። ያው ዛፎች በአብዛኛው ሰው ሳይተክላቸው በጫካ ስለሚያድጉ ማለት ነው። በዋነኝነት የሚመለከተው ሰው ዘርቶ ስለሚበላው እህል ነው። እግዚአብሔር ከገነት ከተባረሩ በኋላ የቆዳ ልብስ አዘጋጅቶ አዳምና ሚስቱን አለበሳቸው ይላል። እንግዲህ በጋርዶ ይቅርታን ሰጣቸው ማለት ነው። ይህ ስጋ ሞትም በእግዚአብሔር ምሕረት ዘገየ። ለጊዜው በስጋ አልሞቱም፣ የግድ መባዛት ስለነበረባቸው። ሰው መልካምና ክፉን ለይቶ በማወቅ ረገድ አሁን ከኛ እንደ አንዱ ሆነዋል ይላል። ችግሩ እግዚአብሔር ክፉን ቢያውቅም ክፉ ህሊና የለውም። እግዚአብሔር 100% በጎ ህሊና ነው ያለው። ክፉን ግን ያውቃል። ክፉ ግን በሱ ላይ አይሰለጥንም። ለምን? የእግዚአብሔር ተፈጥሮ በጎ ብቻ ስለሆነ ክፉን ማወቁ በሱ ላይ አይሰለጥንም። የእግዚአብሔር ተፈጥሮ ስለሆነ የእግዚአብሔር ማንነት ስለሆነ የእግዚአብሔር ተፈጥሮ ልንል አንችልም። የእግዚአብሔር ማንነቱ እግዚአብሔር በማንነቱ 100% መልካም ነው። ክፉን ሁሉ ያውቃል። ክፉ ግን በሱ ላይ አይሰለጥንም። ያ የእግዚአብሔር ማንነቱ ነው። ሰው ግን እንደዛ አይደለም። ሰው ኢየሱስ ምን አለ? ስለምታዩትና ስለምትሰሙት ነገር ተጠንቀቁ። ሰው ግን በሰማውና ባየው ነገር ይወሰዳል። ከእግዚአብሔር ባህሪ የተለየ ባህሪ ስላለው ለዚህ ነበረ ያስጠነቀቃቸው። ክፋት በእርሱ ላይ አይሰለጥንም፣ በእግዚአብሔር ላይ። አዳም ግን ክፋትን ባሰበ ቁጥር የማሸነፍ አቅሙ ስለተወሰደበት ዛፉን በመብላቱ ሳይወድ በግዱ ክፉን ያደርጋል። ለዚህ ነው ጳውሎስ በእግዚአብሔር ሕግ ደስ ይለኛል፣ ግን ሕጉን መፈጸም አልችልም ያለው። አቅም የለውም። ስለዚህ እግዚአብሔር ከሕይወት ዛፍ ቀጥፎ እንዳይበላ እንደተረገመ ቢበላ በስጋ ለዘላለም ስለሚረገም ቃሉ እንዲህ ይላል፣ ሰውን ከኤደን የአትክልት ስፍራ አስወጣው ይላል። ይህን ያደረገው ከሕይወት ዛፍ እንዳይበላ ነው። የሚገለባበጥ ሰይፍ የያዘ መልአክ ተመደበ ይላል። ለዛሬው ክፍል 1 እዚህ ላይ ያበቃል። በሚቀጥለው በክፍል 2 እስከምንገናኝ ሰላም ለሁላችሁም ይሁን። እንግዲህ ትምህርቱን ከወደዳችሁ ላይክ፣ ሰብስክራይብ እና ሼር በማድረግ አገልግሎቱን ደግፉ። ሰላም ለሁላችን ይሁን።